ምንድነው የሁሉ ቦርሳ? ካርታል ወዴት ሊሄድ ነው? ወይዘሮ ቱርካን ካርታል ብቻ አይደለም የሚሄደው፣ አንቺም ጭምር ነሽ የምትሄጂው። ምን እያልሽኝ ነው? ሰርፕራይዝ ነበር፣ አንቺ ግን ቀድመሽ ደረስሽብን። አቶ ካርታል አንቺ ዳፍኒ ሆናችሁ ሽርሽር ትወጣላችሁ። አቶ ካርታል አንድ መጨረስ ያለበት ስራ አለ፣ እሱ እንደጨረሰ ወዲያውኑ ይመጣል። ወይዘሮ ቱርካን እባክሽን መኪና ውስጥ ግቢ፣ በረራ እንዳይመልጠን። አንተ ምንድነው እዚህ የምትሰራው? እንዴት ወደዚህ መጣ? ቆይ ቱርካን የታለች? ቱርካን የታለች? ስለ ቱርካን አንተ አይመለከትህም። ምን እያልክ ነው? ሶመር 5 ዓመት ሙሉ አንተ አልነበርክም። በዚህ 5 ዓመት ውስጥ ደግሞ ብዙ ነገር ተለውጧል። አልገባኝም። ምን ለማለት እየፈለክ ነው አንተ ሰው? ንግግሬ ላሳጥር። ባጭሩ እኔና ቱርካን ተጋብተናል። ቱርካን ሚስቴ ነች፣ እኔም ህጋዊ ባሏ ነኝ። ዳፍኒንም እንደ አባታው እያሳደግኳት ነው። ምንድን ያልከው አንተ? ምን ማለት ነው እሱ? ቱርካንን አግብቻለሁ ማለት ምን ማለት ነው? ቱርካን ጋር ተጋብተናል ማለት ምን ማለት ነው? ሶመር በደንብ ሰምታል። ቱርካንና እኔ ተጋብተናል። በእውነት እገልሃለሁ አንተ ባለጌ የማትረባ ሰው፣ እገልሃለሁ። ካርታል ሶመርን በቴስታ ብሎ ይመታዋል። ከዚህ በኋላ ቱርካን በአንተ ምክንያት እንድታለቅስ አልፈቅድም። ከቱርካንም ከዳፍኒም እንድትርቅ እፈልጋለሁ። አንተ ባለጌ! ማን አንተ? ማነኝ ብለህ ነው እንደዚህ የምታስጠነቅቀኝ? ማነህ አንተ? ንገረኝ፣ ማነህና ነው? ባሏ ነኝ። ሶመርና ካርታል እየተፈራረቁ አንዳቸውን ይደበድባሉ። በዚህ መሃል አስተናጋጆች መጥቶ እነሱን ለመገላገል ይሞክራሉ። ሶመርና ካርታል ግን ካልተጋደልን እያሉ ነው። እሺ መጀመሪያ ሶመርን ማግኘት ይኖርብኛል። ቱርካን ምን እያልሽ ነው? በረራ ያመልጠናል፣ ሰዓት የለንም። መታወቂያ ያለው ሶመር ጋር ነው፣ ያለ መታወቂያ ደግሞ መንቀሳቀስ አልችልም። እሺ በቃ ሶመር የት ነው ያለው? ዳሪያ ዶኑሽን ፍለጋ ከሙስጠፋ ጋር ሆና ወደ ሆስፒታል ስትመጣ ከዶኑሽ ከሳዳርና ከአይላን ጋር ይገናኛሉ። ዶኑሽ ለዳሪያ መልስ ምሳሰት ሙስጠፋን ሰላም ብላው ፊት ነስታ ታልፋለች። ሰላም ሙስጠፋ፣ እንዴት ነህ? አልገባኝም። ሙስጠፋ ትተዋወቃላችሁ እንዴ? አዎ። አይ አንተዋወቅም፣ እንዲሁ ተመሳሳይባት ይሆናል እንጂ አንተዋወቅም። ምን ማለት ነው? አይ አዎ ማለት ምን ማለት ነው? ሙስጠፋ መልስ፣ ምን ማለት ነው? ቆየት ነው የምትተዋወቁት? አንቺ ሴት ነው ሙስጠፋን የምታውቂው? መልሺ። አላውቀውም፣ ከሌላ ሰው ጋር ተመሳስሎብኝ ነው። በጣም ይቅርታ አድርጉልኝ፣ ታካሚዎች አሉብኝ፣ ወደ ውስጥ መግባት ይኖርብኛል። ሙስጠፋ ምንድነው ነገሩ? ለምንድነው ማትነግረን? ከዚህ ዶክተር ጋር የት ነው የምትተዋወቀው? የት ነው የምትተዋወቀው? በቃችሁ ዶኑሽ ነይ፣ እኔ የምነግርሽ ነገር አለ። ሙስጠፋ እውነቱን እንድትነግረኝ ፈልጋለሁ። ከዚህ ዶክተር ጋር የት ነው የምትተዋወቁት? ወደ እንግሊዝ ለስራ በሄድክበት አጋጣሚ ነው ከሷ ጋር የተተዋወቁ አይደል? ምንድነው ያላችሁ ግንኙነት? ዳሪያ የማይመስል ነገር አትናገሪ፣ በማናችን ምንም ነገር የለም። ሙስጠፋ እየዋሸኝ ነው። ሙስጠፋ እውነቱን ንገረኝ፣ ከዚህ ዶክተር ጋር ያለ ግንኙነት ምንድነው? ንገረኝ ሙስጠፋ፣ ምንድነው ግንኙነታችሁ? ዳሪያ በቃሽ ዳሪያ፣ ዶክተር አይልን ትባላለች፣ የሳዳር ሚስት ነች። ምን? አዎ የሳዳር ሚስት ነች። የሳዳር ሚስት ነች ዶኑሽን እያከመች ያለችው? ሁሉን ነገር ነግራታለሁ። ሁሉን ነገር ዶኑሽ ማወቅ አለባት። ዳሪያ የማይሆን ነገር አታርጊ፣ እንደዚህ ማድረግ የለብሽም። ማወቅ አለባት ዶኑሽ፣ ሁሉን ነገር ማወቅ አለባት። ዳሪያ ደርሰናል፣ እዚህ ጋር ልቀቀኝ፣ እገለዋለሁ፣ ልቀቀኝ፣ ይህንን እገለዋለሁ። አንተ ባለጌ፣ እባካችሁ በቃችኋል። ሶመር ካርታል፣ እገለዋለሁ፣ ልቀቀኝ፣ ካችሁ በቃችኋል። እባካችሁ ረፍ፣ ለፖሊስ ደውሉ። በቃ ወይ እባካችሁ በቃችኋል፣ እናንተ ሰዎች በቃችሁ። እገለዋለሁ፣ እኔ ዛሬ እገለዋለሁ፣ አንተ የማትረባ። ሶመር ካርታል ምን እያረጋችሁ ነው? በቃችሁ፣ ሚስቴን አትቀማብኝ። ፖሊስ ጋር ደውል፣ ወደ ፖሊስ ጋር ደውል። በቃ አይሆንም፣ ወደ ፖሊስ ጋር እንዳትደውል። ካርታል፣ ሶመር በቃችሁ። ካርታል በቃ ተረጋጋ፣ ልቀቀኝ። አንተ የማትረባ፣ ለምንድነው የምታመናጭቃት? ሶመር እባክህን ይበቃችኋል፣ ተው እባክህን። ሶመር ይህን አድርግልኝ እባክህን። ቱርካን በቃ ከዚህ እንሂድ። ቱርካንና ካርታል ተያይዘው ይወጣሉ። ሶመር ምንም ማድረግ አቅቶት ዝም ብሎ በንዴት ውስጥ ሆኖ ይመለከታቸዋል። ካርታልና ቱርካን ምንም ሳይነጋገሩ ወደ ቤት ይደርሳሉ።
ቆይ ካርታን ምን ለማድረግ አስበህ ነው? ምን እየሰራ ነው? ለምንድነው ለሶመር የነገርከው? ሽርሽር እንሄዳለን አልክ። እሺ ቤት ተቀበልኩኝ። እኔን አየር ማረፊያ እያስጠበቀኝ አንተ ሶመርን አግኝተህ ሁሉን ነገር ነገርከው። ሁሉን ነገር አበላሸ። ቆይ ካርታል ይሄንን ነገር ምን ተባብለን ነበር? እኔ ራሴ ጊዜው ሲደርስ ለሶመር ነግረዋለሁ ብዬ አልነበረም? ለሶመር ላትነግረው ቃል ገብተህልኝ ነበር። ካርታል አንተ ግን ቃልን ረሳ። ቱርካን እኔን ቃልን የረሳሁት እኔ ነኝ ተወቃሹ። ለተፈጠረው ነገር ሁሉ ተጠያቂው እኔ ነኝ አይደል? ቱርካን እኔ አንቺን ቃል አላከበርኩም። አንቺ ያልሽ ይሁን፣ አንቺ ደስ ይበልሽ ብዬ ስንቱን ነገር ታገስኩኝ። ገና በተጋባንበት ቀን እኮ ነው እዚህ ሶፋ ላይ መጥቼ የተኛሁት። ለማን ብዬ? ቱርካን ለአንቺ ብዬ፣ አንቺን ለማስደሰት ብዬ። እንደ ባልና እንደ ሚስት እጅ ለእጅ ተያይዘን እንኳን መራመድ አንችልም። ቱርካን ሚስቴ ነች ብዬ ደረቴን ነፍቼ እንኳን መናገር አልችልም። እና ቱርካን እኔ ነኝ ቃልን የበላሁት። ዓመታት አለፉ። አንቺና ሶመር ከተለያያችሁ ዓመታት አለፈ። አንቺ ግን እኔን አግብተሽ እሱ እንዲያውቅ አትፈልጊም። ለምን ቱርካን? ምናልባት ስለ ሶመር የቀረ ነገር በውስጥሽ ስላለ ይሁን? ሶመር እንደዛ ፊቱ በደም ተበላሽቶ ወደ ቤት ሲመጣ ሩቻና ወዛር የተፈጠረውን ነገር ይሰማሉ። አይሆንም፣ ይህ የማይረባ እገለዋለሁ። እኔ ሶመር አይደለሁም። ቱርካንን አይነጥቀኝም። ሶመር ልጄ እባክህን ተረጋጋ። ልጄ ሶመር እባክህን። ማየ ውጭልኝ። ማንንም አልፈልግም። ውጭ ከዚህ። ሶመር እባክህን በሩን ክፈት። ሶመር እባክህን። ሩቻን ውዴ ነይ፣ ብቻውን እንተው። ንዴቱ እንደወጣለት እንተው። ኦዛር ምን እያልክ ነው? እንደዚህ ተናዶ ራሱ ላይ አንድ ነገር ቢያደርግስ? ሩቻን ምንም አይፈጠርም። ነይ አንቺ። ካርታል በእውነት እገለዋለሁ። ሳዳር ሁሉን ነገር ነግሮኛል። ዳሪያ ሙስጠፋ ከዶክተር አይላን ጋር ምንም አይነት ግንኙነት የለውም። አዎ ልክ ነሽ ዶኑሽ። እኔም ዝም ብዬ ትንሽ ስሜታዊ ነበርኩኝ። ሙስጠፋ ሁሉን ነገር ነግሮኛል። ዶኑሽ የኔ ችግር አንቺን ውዷን እህቴና ቤተሰቤን መበደሌ ነው። ዶኑሽ እባክሽን ይቅር ትይኛለሽ? ዶኑሽ ምንም እንኳን በአፏ ዳሪያን ተቀይሜያታለሁ ብትልም ነገር ግን በልቧ ላይ ምንም አይነት ጥላቻ አልነበረምና ሁሉን ነገር ትታ ዶኑሽ ዳሪያን ይቅር ትላታለች። ዳሪያ ዶኑሽን ብቻ ሳይሆን መላ ቤተሰቡን ማስቀየሟ ጸጸት እያንገበገባት ሰላም ነስቷት ነበር። ዶኑሽ ዳሪያን ከሳዲቅ ጋር ለማስታረቅ ሳዲቅ ይቅር እንድላት ዳሪያን ወደ ሳዲቅ ስራ ቦታ ይዛት ትመጣለች። ለሳዲቅ ግን ዳሪያን ይቅር ማለት ልክ እንደ ዶኑሽ ቀላል ነገር አልነበረም። ዳሪያ በሳዲቅና በቤተሰቡ ላይ ያሳደረችው የልብ ጠባሳ ከባድ ነበር። ሳዲቅ እየጨከነም ቢሆን ልጁ ዳሪያን ይቅር ሳይላት ይቀራል። ካርታል ከቱርካን ጋር መከራከሩ ደክሞት ጥሏት ወደ ሥራ ቦታ ይሄዳል። ቱርካን ብቻዋን ቤት ውስጥ እያለች በር ይንኳኳል። ሶመር ምንድነው ደግሞ? ችግር ልትፈጥር ነው? ክፈችው፣ በሩን ክፈችው። ሶመር ካርታል እዚህ የለም። ችግር ልትፈጥር ከሆነ እባክህን ውጣ። ሶመር እባክህን ውጣ ብያለሁ። በግልጽ መልሽልኝ። እውነት ባልሽ ካርታል ነው? ቤትሽ፣ ሕይወትሽ ይሄ ቤት ነው? ሶመር አሁን ውጣ። ይገርማል። ለዓመታት ያመንኩበት ሰውዬ ሚስቴን የኔ ያልኳትን ሴት ቀምቶ ከልጅ ጋር እየኖረ ነው። ቱርካን አንቺም ምናልሽ? ልጄን ለዓመታት ብቻዬን እያሳደግኩ ነው። እኔም አመኜ ከዳፍኒ ጋር አብረሽ እንደምትኖር ያድርጌ ነበር ማስበው። ግን ቱርካን ያንን የማይረባ ሰው አግብተሽው እየኖርሽ ነው። አዎ ሶመር አግብቼዋለሁ። ምን አገባ አንተ? ሶመር ምንም የሚያገባ ነገር የለም። እኔም ስላንተ ምንም አያገባኝም። ከፈለግ ገሃነም ግባ። ገባው እኮ ቱርካን፣ ቆየው። አንቺ አታይም እንጂ እኔ ገብቼ በአንቺ ምክንያት የተሰቃየው በጣም ቆየው። ሶመር አሁን ችግር አትፍጠር እባክህን። ከዚህ ውጣ ሶመር፣ ከዚህ ውጣ ብያለሁ። በጣም ጥሩ። ጃኬቱም እዚህ ነው። ካርታል ውሎና ዳሩ አንቺ ቤት ነው ማለት ነው። በጣም ይገርማል። ቱርካን እስኪ ንገርኝ፣ ባለፈው ምሽት ወደ አንቺ ጋር ስመጣ የት ተደብቆ ነበር? ንገርኝ እስቲ ቱርካን፣ የት ደብቀሽው ነበር? የት አርገሽው ነበር? ንገርኝ እስኪ። ሶመር ውጣ ብያለሁ ከዚህ። ሶመር ችግር አትፍጠር፣ ውጣ ከዚህ በቃ። ንገርኝ እስኪ ቱርካን፣ ከዛ ሰውዬ ጋር አንድ መኝታ ነው የምትጋሩት? አብራችሁ ተኝታችኋል? ቱርካን ንገርኝ፣ በነዛ በማይረቦቹ ጎንሽን ዳብሷት? ንገርኝ እስኪ ቱርካን፣ በከንፈሩ ከንፈርሽን ስሟል? ሶመር በጣም ታሳፍራለህ። አሁን ከዚህ ውጣ። ባለጌ ነው ሶመር፣ ከዚህ ውጣልኝ። ምንም አልፈልግም። ቱርካን ለጥያቄ መልስ ፈልጋለሁ። አብራችሁ ተኝታችኋል? ንገርኝ፣ አብራችሁ ተኝታችኋል? ሶመር አሁኑኑ ካልወጣ ለፖሊስ ደውላለሁ። ለፖሊስ እየደወልኩ ነው። አትልፊ ቱርካን፣ ስልኩን አስቀምጪው። ሶመር አሁኑኑ ካልወጣ ፖሊስ ጠርቼ ነው ከዚህ ማስወጣ። ውጣ ብያለሁ ሶመር፣ ስልኩን አስቀምጪው። እሄድልሻለሁ ቱርካን። ነገር ግን ቱርካን ከዚህ ሲሄድ ብቻዬን አይደለም ሄደው፣ ዳፍኒንም ይዣት ሄዳለሁ። ተመልሳ ልጄ በፍጹም ወደዚህ ቤት አትመጣም። ምን? ልጄ ሊወስድብኝ ነው?
ዳፍኒ ልጄ ሊወስድ ነው። እባክህ ሶመር ይህን አታርግ። ልጄን አትውሰድብኝ እባክህ፣ ልጄን አትውሰድ። ስልኩን አንሳው ሶመር፣ ስልኩን አንሳው። ምንድነው የተፈጠረው? ኦሆ መንገድ ተዘጋ። አምላኬ ልጄን ዳፍኒ፣ ሶመር እንዳይቀማብኝ ልጄን። ቱርካን የተዘጋውን መንገድ በእግሯ እየሮጠች ጨርሳ ታክሲ ይዛ ወደ ትምህርት ቤት ማምራት ትጀምራለች። አቶ ሶመር ልጄን አሁኑን አመጣለሁ፣ እዚህ ጋር ጠብቀኝ። ልጄን ዳፍኒ ልጄ ሶመር፣ ልጄን ዳፍኒ እኔ ዳፍኒ አይደለሁም ኪራዝ ነኝ። ኪራዝ ውዴ በጣም ይቅርታ። ወይዘሮ ቱርካን አንቺም ልጅሽን ልትቀበይ ነው የመጣሽው? ጠብቀኝ ይዤልሽ እመጣለሁ። ቱርካን ዛሬ አንድ የምወደውን ነገር አጥቻለሁ። በጣም በቅርቡ ደግሞ አንቺም ያንን ህመም ታየዋለሽ። የማጣትን ህመም ምን እንደሆነ ትረጃዋለሽ። ያረግሽው ነገር እስኪቆጭሽ እያነባሽ እንድትለምኝ ያደርጋለሁ። እማዬ ኪራዝ አባቴ ሶመር ነው ትላለች፣ እውነቷን ነው? አዎ ልጄ። እና የኔም አባት ሶመር ከሆነ ኪራዝ እህቴ ነች ማለት ነው? ልክ ነች ዳፍኒ፣ ኪራዝ እህትሽ ነች። በመጨረሻም ዶኑሽ ሳዲክና መላ ቤተሰቡ ስለሷ በሽታ እንደሚያውቁ አውቃለች። አባዬ በእኔ ምክንያት በፍጹም እንድትጨነቅ አልፈልግም። ለዛም ነው አንተ ስለኔ በሽታ እንድታውቅ አልፈለግኩት። ዶኑሽ እንዴት አድርገሽ ይህንን በሽታ ለብቻሽ ትችያለሽ? እንዴት አድርገሽ ልጄ? አባዬ ደህና ነኝ፣ ምንም አታስብ። ደሞም ደህና ሆናለሁ። ዶክተር አይላን በጣም ጥሩ ሰው ነች። ጥሩ ሕክምና እያደረገችልኝ ነው። በቅርቡ ደህና ሆናለሁ። ምንም እንኳን እናቴ ፌርዴ በዚህ በሽታ ብትሞትም እኔ ግን አልሞትም አባዬ። ምንም አልሆንም አባዬ። እናንተን ጥዬ አልሄድም። አልሞትም አባዬ። በፍጹም ጥለሽኝ አትሄጂም። አትሞችም ልጄ። ምንም አትሆኝም። ደህና ትሆኛለሽ። ዳሪያ ምንድን ነው የምትይው? ቆይ እንዴት ብዬ ነው ስለ እናቴ ማለት ጨነቀው? ይኸው ራሷን ችላ እንድትኖር ገንዘብ ሰጠዋት። ነገር ግን ያንተን ገንዘብ አልፈልግም ብላ ፊቴ ላይ በተነች። ምን እንደማረግ አላቅም። ቤታችንም በዕዳ ተሽጧል። እማዬ ከዚህ በኋላ ምን እንደምትሆን አላቅም። አይዞ ሁሉ ነገር ይስተካከላል። አንቺስ እንዴት ሆንሽ? ከዶኑሽ ጋር ሰላም አወረዳችሁ? ከዶኑሽ ጋር ሰላም አወርደናል። እሱ አንድ ትልቅ ነገር ነው። ነገር ግን አባዬ ይቅር ሊለኝ አልፈልግም። ሁሉም ከቤተሰቡ ጋር ሰላሙኛለሁ። ነገር ግን እንዴት ብዬ ከአባቴ ይቅርታውን እንደማገኝ አላቅም። አባዬ ጨክኖብኛል አውቃለሁ። ከዚህ በላይ ይገባኛል። ግን አባዬ ደግሞ ይቅር እንድልኝ ፈልጋለሁ። የልጅ ልጁ እንዲያቅፍ እንዲስም ፈልጋለሁ። ከእሱ ጋር ጊዜ እንዲያሳልፍ ፈልጋለሁ። ዳሪያ አባትሽ ይቅር ይልሻል። ሁሉን ነገር በጊዜው ይረዳል። ምንም እንኳን ቢጨክን አባትሽ እኮ ነው። በፍጹም በልጁ ላይ አይጨክንም። ታዲያ ስለ ሳዳር ለዶኑሽ እውነቱን ነገርሻት? አልቻልኩም። በእኔ ምክንያት ዳግመኛ እህቴ እንድትሰበር እህቴ በእኔ ንግግሮች ዳግመኛ እንድትሰበር አልፈለግኩም። አንቺ በዚህም ባሽን ጥረጊ። አይ ለአንቺ አይገባም። ለአንቺ ምንም አይነት ጥሩ ነገር አይገባሽም። ምንም እንኳን ልጅሽን፣ የልጅ ልጅሽን፣ ቤትሽን በዕዳ ብታጪም ለአንቺ ምንም አይነት ጥሩ ነገር አይገባሽም። ሩቻንችን ቀን አትርሺ። አንድ ቀን ሩቻን አንቺም ከጎንሽ የሚሆን ሰው ታጫለሽ። የሞት አፋፍ ላይ ደርሰሽ ውሃ የሚያቀብልሽ ሰው ታጫለሽ። እሱን እንኳን አታስቢ። ምነው የወዛር ስም ሲነሳ ተንገበገብሽ? አይዞሽ፣ ውስጥሽን እያቃጠለ ነው አይደል እሱ ነገር? አንቺ የማትረቢ። ይኸውልሽ ከፈለግን ሰባራ እጅሽና ባለጌ ምላስሽን ቁርጬ ለውሻ ነው የምሰጠው። ከዚህ በኋላ ባሌ ባለበት ቦታ እንዳደርሺ፣ አጠገባችን እንዳደርሺ። ሩቻን እችን ቀን በፍጹም እንዳረሻት። ምክንያቱም እኔም በፍጹም አልረሳም። ቤቴንም ባሌንም የልጅ ልጄንም ሁሉንም አስመልሳለሁ። አንቺ ግን ሩቻን ባዶሽን ትቀሪያለሽ።
ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 92 ይህን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየቀኑ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኮፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁን።